ሰውን ሰው በመሆኑ ከፍ ሲል ሙስሊምን ሙስሊም በመሆኑ ሙእሚንን ሙእሚን በመሆኑ ውደድ አክብር አተናቅ ሰዎችን መናቅ አንተ የተናከመህ የመሆኑ ምልክት ሚንቀው የተናቀ የሚያከብረው የተከበረ ሰው ሚንቅ የተናቀ ነው ራሱ እይታው የተበላሸ ሰው የሚያከብር ደግሞ ራሱ የተከበረ ሰው ክብር ያለው አላህ ዘንድ የተከበረ ሰው ሰዎችን በሰውነታቸው አክብር ከዛ በኋላ በየደረጃቸው ክብር ጨምርላቸው بحسب امرئ من الشر ان يحقر اخاه المسلم بلا النبي صلى الله عليه وسلم አንድ ሰው ምንም ወንጀል ባይኖርበት የሰው ነፍስ ባያጠፋ ዝሙት ባይሰራ ምንም ባያደርግ ወንጀለኛ ለመሆን ይበቃዋል ሙስሊም ወንድሙን መናቁ ብሏል ነብዩ ሰለላሁ ዐለይሂ ወሰለም ብዙ ሰዎች ከግር ጥፍር እስከ ራስ ፀጉር በወንጀል የተሞሉ ናቸው ግን ራሳቸውን ሁሌ ንጹህ አድርገው ነው የሚያዩት የራሳቸውን ወንጀል ይደብቃሉ ይረሳሉ የሌሎችን ወንጀል በአስር ጣታቸው ይጠቁማሉ ለራሳቸው አንድ ጣትም አያስቀሩ فاسألوا أهل الذكر إن كنتم لا تعلمون السلام عليكم ورحمة الله وبركاته بسم الله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه وبعد تحقير المسلم ሌላኛው ስራን የሚያበላሸው ወንጀል ሙስሊምን መናቅ ሙእሚንን መናቅ ولا تحقرن فزمو እንዳትንቅ ሙስሊም የሆነን ሰው አትናቅ ولا تظنن فزمو እንዳትገምት እንዳትጠረጥር انك خير منه አንተ ከሱ በላጭ ነኝ ብለህ እኔ ከሱ እሻላለሁ በልጣለሁ ብለህ አታስብ فإن ذلك ምክንያቱም ይሄ ربما احبط عملك ምናልባት ስራህን ሊያበላሽብህ ይችላል ይሄ ልብ ልንል የሚገባ በዘመናችን ተስፋፍቶ ያለ በሽታ ነው መናናቅ ራስን መስቀል ሌሎችን መጣል ራስን ማድነቅ ሌሎችን መናቅ ራስን መውደድ ማስወደድ ሌሎችን መጥላት ማጥላላት ولا تحقرن ሙስሊምን አትናቅ አንድን ሰው ለመውደድ ለማክበር ሙስሊም መሆኑ ብቻ በቂ የሰው ልጅ በሰውነቱ መከበር አለበት ከዛ በኋላ ነው ከሰውነቱ ክብር በተጨማሪ የሙስሊምነትን የሙእሚንነትን የዝምድናን የእድሜን የተለያዩ ነገሮችን ክብር እየጨመርክ ትሄዳለህ እንጂ ሰውን ሰው በመሆኑ ብቻ ሁለት አይኑ ባያይ ሁለት እግር ባይኖረው አይኑ ውስጥ ባይገባ እቺ ጣትህን ቢያክል አላህ ሰው ብሎ በሰው ምስል ሰርቶ ነፍስ ዘርቶ አቅል ሰጥቶ እስከፈጠረው ድረስ ካንተ እኩል ነው ሰውን ዝቅ አድርገህ ልትመለከት ራስን ከፍ አድርገህ ልትመለከት አይገባም ሰውን እንደ ሰው ወለቀድ ከረምና በኒ አደም የአደምን የሰውን ዘር አክብረናል አላህ ብሏል ማንም ይሁን ማን ሰው ነው ሙስሊም ሲሆን ሙእሚን ሲሆን የአላህ ባሪያ ሲሆን ደግሞ ይበልጥ አክብረው የምታከብረው ባለባበሱ በሰውነት ገጽታው ካንተ ጋር ባለው የሥጋ ዝምድና ላንተ በኋላ ውለታ ልክ መሆን የለበትም በዛ መመዘኛ መሆን የለበትም ሰውን ሰው በመሆኑ ከፍ ሲል ሙስሊምን ሙስሊም በመሆኑ ሙእሚንን ሙእሚን በመሆኑ ውደድ አክብር አተናቅ ሰዎችን መናቅ አንተ የተናከመህ የመሆኑ ምልክት ሚንቀው የተናቀ የሚያከብረው የተከበረ ሰው ሚንቅ የተናቀ ነው ራሱ እይታው የተበላሸ ሰው የሚያከብር ደግሞ ራሱ የተከበረ ሰው ክብር ያለው አላህ ዘንድ የተከበረ ሰዎችን በሰውነታቸው አክብር ከዛ በኋላ በየደረጃቸው ክብር ጨምርላቸው ነብያችን ሰለላሁ ዐለይሂ ወሰለም ليس منا من لم يوقر كبيرنا ከኛ ውስጥ ታላቅ የሚባልን ያላከበረ የዓለሞችን ሐቅ ያላወቀ ያልጠበቀ ለታናናሾቹ ያላዘነ ከኛ አይደለም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ሰዎችን ማክበር አለማክበር የሚጎዳው አንተ የተከበረ ሰው አንተ ስላላከበርከው አይዋረድም ክብሩ አይቀንስም አንተ ስላከበርከው ክብሩ አይጨምርም ስነ ምግባርን ማሳመር ግንኙነትን ማስተካከል የሚጠቅመው ለኛ ለራስህ አንዳንድ ሰዎች ትልቅ ሰው የ70 ዓመት ሰው ያናገሩ ሰላም ይሉትና አንተ ልበል አንተ ይሉታል አኽላቅ ሰዎች ለምን ይመርጡልሃል ለራስህ አንተ አኽላቅ ምረጥ አይከብድህም አይቀፍህም የሸበተን ሰው የ50 የ60 የ70 ዓመትን ሰው አንተ ያልክስታና አንተ በለኝ ካለ አንተ ትለዋለህ አንተ በለኝ ካለ አንተ ትለዋለህ እንዴት እሱ አንተ በለኝ ይልሃል አደብ ካለው ሐያ ካለ አኽላቅ መትመርጠው ለራስ አንተ መሆን አለ ታላቅህን ማክበር አለ ወጥ የሆነ አቋም መርህ ሊኖርህ ይገባል
ወላ ተظنن انك خير منه በፍጹም አንተ እኔ ከሱ እሻላለሁ ብለህ አታስብ። ሰዎች ሁሉ ይሻሉኛል ይበልጡኛል በእድሜ የሚበልጥህን ሰው አየህ ይሄ ከኔ ይሻላል ከኔ በላይ በመወለዱ ከኔ በላይ ወደ ዱንያ በመምጣቱ ብዙ ኸይር ስራ ሰርቷል ወደ ኸይር ቀድሞኛል እሱ ይሻለኛል። አንተ የሚያንስን ሰው ካየህሳ እሱም ከኔ ይሻለኛል እኔ ከሱ በፊት በመወለዴ ወደ ዱንያ በመምጣቴ ብዙ ወንጀል ቀድሜው ሰርቻለሁ በወንጀል በልጧለሁ። ትልቅን ሰው ስታገኝ በኸይር ይበልጠኛል ትንሽን ሰው ስታገኝ በሸር እበልጠዋለሁ ያንሳል ከኔ በሸር በል። ከቤት ስትወጣ ሁሌ የምታገኝ ወይም ታላቅ ወይም ታናሽ ታላቅ ካገኘህ ይበልጠኛል ታናሽ ካገኘህ በኸይር ይበልጠኛል ታላቅን ታናሽን ደግሞ ከወንጀል አንፃር እሱ ከኔ ያንሳል ውደደው አክብረው። የምትወደው የምታከብረው አንተ የኔ የምትለውን ሰው ብቻ ከሆነ የአላህን ተባረከ ወተዓላ ኸልቅ እኩል አላየህም። አላህ የሰው ልጆችን ሁሉንም እኩል አድርጎ ፈጥሯል። فإن ذلك ربما أحبط عملك አይ ካልክ ይሄ ስራህን ሊያበላሽብህ ይችላል። ሰው የምትንቅ ከሆነ ሰውን በዘሩ በመልኩ በኖሩ ደረጃው አላህ በሰጠው ተፈጥሮ የምታዳድል ከሆነ አንቺ እያለች እንዴት ከኔ እኩል ትሆናለህ እንዴት ታስበዋለህ እንትን ከሆነ ስራ ይበላሻል። ከታች 2 ቁጥር ላይ ሙሐቂቁ ጥሩ ታሊቅ አድርጓል። ቁልቱ وهذا باب عظيم من أبواب التربية الإسلامية ይሄ ትልቅ ከተርቢያ ርዕሶች መሃል አንዱ ነው። እስላማዊ ተርቢያ ያስፈልገናል። ዛሬ ኡማው ከተርቢያ ርቋል። ሁሉም የራሱን ስሜት ነው ይጋለው። ከሱ ማይሻሉ መሀይም የሆኑ ቤተሰቦቹ ያሳዙትን ተርቢያ ይዞ ነው የሚሄድ። ትክክለኛ ተርቢያ የሚገኘው በአንደኛ ደረጃ ከወላጆች። ወላጆች ተርቢያ ከሌላቸው እንዴት ልጃቸውን ተርቢያ ያደርጋሉ? በራሳቸው እይታ ነው የሚቀርጹት። ፖለቲከኛ ከሆኑ በፖለቲከኝነት፣ የቢዝነስ ሰው ከሆኑ በቢዝነስ፣ የዘረኛ ከሆኑ በዘረኝነት፣ ኩራተኛ ከሆኑ በኩራት አጭቀው ያሳድጉታል። ጭንቅላት ወጥቶ ከሰው ጋር ሲገናኝ ሰዎችን በዛ መነጽር ነው የሚያየው። ከአባትናቱ ደጋግሞ የሰማው ነገር ሁሌ ግንኙነቱ ላይ ተጽዕኖ ያደርግበታል። ሁሌ ቤት ላይ የሚወራው ለልጆች አደጋ ነው ወይም ኒዕማ ነው። በተገናኙ ቁጥር ቁርስ ሲበሉ፣ ምሳ ሲበሉ፣ ራት ሲበሉ ሁሌ የሚያወሩት ዘር ነው፣ ዘረኝነት። የኔ የሚሉትን ዘር ይወዳሉ፣ ልጆቻቸው ዘንድ ያስወድዳሉ። ከዛ ውጪ ሌላው ሰው ነው ይመስላል እንደ ቆሻሻ። ፖለቲከኛ የሆነ ሁሌ ስለ ፖለቲካ ነው የሚያወራው። ሕፃን ልጅ ሆኖ ሌላኛውን የፖለቲካ ፓርቲ ሲሰድብ ተሰማልታ ነው አላህ ያጥፋው ሲል ተሰማል። ቤት ሲባል ስለሰማ የቢዝነስ ሰው ከሆነም ሁሌ የሚያጠጡት ጡጦ የቢዝነስ ጡጦ ይሆናል፣ ወሬው ያ ይሆናል። ልጆችም የሚያወሩት ስለዛ ነገር። ከዚህ ሁሉ ርቆ እስላማዊ ተርቢያ ልንይዝ ይገባናል። ይህ ትልቅ ርዕስ ገፈለ ዐንሁ ከሲሩ ሚነ ልሙስሊሚን ብዙ ሙስሊሞች ቸላ ብለውታል። ወልዓቂሉ አቅል ያለው ሰው ይፈክር ያስባል፣ ወየስተድሪክ ያለፉት ነገሮችን መለስ ብሎ ገምግሞ ያርማል፣ ይታረማል። ወይፍሊሑ ነፍሰሁ ራሱን ያስተካክላል። ፈልየንዙር የሰው ልጅ ይመልከት አቅል ያለው ሰው ሙስሊም የሆነ ሰው ኢላ ተዓሙሊሂ ማ ኢኽዋኒሂ ሙስሊሚን ከሙስሊም ወንድሞቹ ጋር እንዳጠቃላይ ግንኙነቱን ይፈትሽ። ሙስሊም ወንድሞቹን ሙስሊም ስለሆኑ ብቻ ብሎ ነው የሚቀርባቸው፣ ጥሩ የሚሆንላቸው፣ የሚወዳቸው፣ የሚያከብራቸው፣ የሚረዳቸው፣ የሚጠይቃቸው ወይስ ሌላ ዓላማ አንግቦ ነው? ውስጡ ላይ መነጽሩ መመዘኛው ሌላ ነው። ሰዋኡን አካኑ ሚን አሺረቲ ከሙስሊም ወንድም እህቶቹ ጋር ያለውን ግንኙነት ይፈትሽ፣ ግንኙነቱን ያስተካክል። የላኢላሃ ኢለላህ ዘመዶቼ፣ የላኢላሃ ኢለላህ ወንድሞቼ፣ የላኢላሃ ኢለላህ እህቶቼ ብሎ ግንኙነቱን ያጠናክር። ሰዋአን አካኑ ሚን አሺረቲ የሱ ቤተሰብም ይሁኑ አምላ ባይሆኑ፣ ወሚን በኒ ቀውሚሂ የሱ ብሔረሰቦችም ይሁኑ አምላ ሌላ ብሔረሰብም ይሁኑ። በብሔር በጎሳ በዘር በቋንቋ ለይቶ መድቦ መገናኘት መኗኗር የሙስሊም ባህሪ አይደለም። ዘር ጥግ የለውም፣ ብሔር ጥግ የለውም። በሩን ከከፈትከው ብዙ ነው። ትልቅ ጎሳ ውስጡ ላይ ብዙ ትልቅ ብሔር ውስጡ ላይ ብዙ ጎሳዎችን ያቅፋል። ያ አንዱ ብሔር ራሱ እርስ በርሱ ይባላል፣ አንዱ ቤተሰብ እርስ በርሱ ይቆራረጣል። ይሄ ዱንያዊው ትስስር ያቆራርጣል፣ ራሱ ይቆራረጣል። አንድ ቤተሰቦች ራሳቸው ዲን ከሌላቸው በኖሮ ደረጃ ተመዳድበው አይተያየቁም፣ አይቀባበሩም። አንድ መንደር እየኖሩ አይመጥኑንም። እነሱ ቤት አንሄድም፣ ቤታቸው አይመቸንም፣ ጥሩ መቀመጫ የለም፣ ጥሩ መመገቢያ የለም ብለው ላኢላሃ ኢለላህ ካላስተሳሰራቸው የአንድ አባት እናት ልጆችም ይቆራረጣሉ፣ የአንድ አያት ልጆችም ይቆራረጣሉ። አንድ ብሔር ጎሳ የሆኑ ሰዎችም ይበታተናሉ፣ ይባላሉ፣ መሳሪያ ይማዘዛሉ።
ምን ከሌለ ዲን ከሌለ። ዲን ካለ ግን ምንም የማይገናኙ ሰዎች ያው ኢዕቲካፍ እንደሰበሰበ ከአንድ ጣራ ስር ከአንድ ስፍራ ላይ አብረን መኖር እንችላለን። ስለዚህ አስተማማኙ ትስስር ምንድነው? የዲን ትስስር። ሁሌ ያኮራል፣ ሁሌ ያስደስታል፣ ሁሌ እየጠነከረ እየደረጀ ይሄዳል። ይሄ ዱንያዊው ትስስር ግን ወንዝ ያሻግር፣ መልሶ እርስ በርስ ያባላል፣ ከሌሎች ጋር ያባላል፣ ያኮራርታል። ያ እንዳይመጣ ከሙስሊሞች ጋር ያለህን ግንኙነት ይኸው እስላማዊ አድርገው፣ እስላማዊ ወንድማማችነትን ፍጠር። አካኑ ሚን አሺረቲሂ ቅርብ ቤተሰብም ይሆኑ ባይሆኑ፣ ሚን በኒ ቀውሚሂ የራሱ ብሔር ጎሳ ቢሆኑ ባይሆኑ፣ ወሚን በለዲሂ ከሱ ሀገር ቢሆኑ፣ አው ለይሱ ሚን በለዲሂ ከሱ ሀገር ባይሆኑ፣ ሙስሊሞችን ሙስሊም በመሆናቸው ብቻ ጥሩሁን፣ ውደዳቸው፣ አክብራቸው፣ እርዳቸው፣ ኸይር ተመኝላቸው። ወፊ ሙስተዋሁ ልዕልሚ ያንተ የእውቀት ደረጃም ላይ ይሁኑ፣ አው ለይሱ ፊ ሙስተዋሁ ያንተ የእውቀት ደረጃም ላይ ባይሆኑ፣ ያንተ የኑሮ ደረጃም ላይ ቢሆኑ፣ ያንተ የኑሮ ደረጃም ላይ ባይሆኑ፣ ለሚበልጡህ ተናነሱ፣ ለምትበልጣቸው አስተማሪሁን፣ መካሪሁን፣ አቃፊሁን። ለዲንም ለዱንያም የሚሆነው የሚበጀው ይሄን ያጣነው ነው ዛሬ በዘር በቋንቋ በብሔር በአካባቢ በኑሮ ደረጃ የተማረ ከተማረ ሰው ጋር ብቻ፣ ባለሀብት ከባለሀብት ጋር ብቻ፣ አንዱ ብሔር ከአንዱ ብሔር ጋር ብቻ መያያዝ መተሳሰር እንጂ በላ ኢላሃ ኢለላህ ጥላ ስር አብሮ ተሰባስቦ ተቃቅፎ መኖር እየቀነሰ እያጣ ነው። ቅያማ እየቀረበ ስለሆነ ጃሂልያ ብዙ ሰዎችን ያጠቃ ስለሆነ ቢሐስቢ እምሪእ ሚነ ሸሪ አን የሕቂረ አኻሁ ሙስሊም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አንድ ሰው ምንም ወንጀል ባይኖርበት፣ የሰው ነፍስ ባያጠፋ፣ ዝሙት ባይሰራ፣ ምንም ባያደርግ ወንጀለኛ ለመሆን ይበቃዋል ሙስሊም ወንድሙን መናቁ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ሰርግ ቤት የሚሄዱ ሰዎችን አግኝተህ አብሬያቸው ልሂድ ቢላቸው አንተ ይሄን ለብሰህ ነው ከኛ ጋር የምትሄደው? አንተ ማን ሆነህ ነው ከኛ ጋር የምትሄደው? የሚሉ ሰዎች አሉ። ሰውን የሚጠየፉ ሰዎች አሉ። ሰውን የሚንቁ ሰዎች አሉ። የተናቁ ናቸው። ምንም ወንጀል ባይኖርባቸው ይሄ ብቻ ይበቃቸዋል። ለምን ብለው ቢጠይቋቸው አንተ እንዴት እኔን ለምን ትላለህ? እኔን ለምን ትላለህ? የሚሉ ሰዎች ዝቅ በል አላህ ከፍ ያደርግሃል። አብዝተህ ከፍ አትበል አላህ ዝቅ ያደርግሃል። ወቀድ ረወይና አው ሩዊና አነ ዒሳ ዓለይሂ ሰላም ዒሳ ኸረጀ ወጡ ፊ ሲያሐቲሂ ለጉብኝት ወመዐሁ ሐዋርዩሁ ከእሳቸው ጋር ደረሳቸው አብሯቸው ነበር። ሲያሐ ይሄ ተራው ጉብኝት አይደለም። ወጣ ያሉ ዒባዳ ማድረግ፣ ከሰዎች ገለል ብሎ ተፈኩር ማድረግ፣ ትምህርት እውቀት ላልደረሳቸው ሰዎች ማድረስ፣ እዛውም አእምሮ ማደስ፣ ጥቅሉ ሲያሐ ይባላል። ተበዱ የሚል ሐዲት አንዳንዴ ወደ ባዲያ ወደ ገጠር ወጣ በሉ የሚል ማለት ነው። ሁሌ ከተማ ላይ መኖር የከተማ ሙቀቱ፣ ሁከቱ፣ የዱንያ ሩጫው፣ ከተማ ውስጥ የሚበዛ ፋብሪካና መሰል ነገሮች የሚያመነጨው የተበላሸ አየር የሰውን አእምሮ ያበላሻል፣ ያውካል፣ ያፍናል። ምንም ወዳልተበከለ አየር ወዳለበት ገጠር በረሃ ወጣ ብሎ መመለስ ከጤናም አንፃር ጥሩ ነው፣ ለዒባዳም ጥሩ ነው፣ ራስን ለመገምገምም ለተፈኩርም ጥሩ ነው። ብዙ ጊዜ ከከተማ ይልቅ የአላህ ቁድራ የሚታየው ገጠር አካባቢ ማታ ለሊት 8 ሰዓት 9 ሰዓት ተነስተህ ወደ ሰማይ ላይ ኢነ ፊ ኸልቅ ሰማዋት ወልአርድ የሚለው ነብዩ ሲቀሩ እንደነበረው ሰማይን፣ ጨረቃን፣ ኮከብን፣ ጨለማን ያየው ልቃው ብትል አትችልም። ከተማ ላይ በየቦታው ወግ ብሎ የበራ መብራት የሰማዩን ተአምር በተወሰነ መልኩ እንዳታይ ያደርጋል። ጸጥ ያለ የወፎችን ድምፅ ልስማ ብትልም ከተማ ላይ ብዙ አይሰማም ወጣ ስትል። ከዚህ አንፃር አንዳንዴ ሳይበዛ ከሌላ ኃላፊነት ሳያዘናጋ ወጣ ማለት አስፈላጊ ነው። ከጤናም አንፃር ከዲንም አንፃር ለዲን ብቻ አይደለም። የተለያየ ኃላፊነት ላይ ያሉ ሰዎች ወጣ ብለው ሲመለሱ አእምሯቸው ታድሶ ይመለሳል። ወመዐሁ ሐዋርዩሁ ከነቢዩላህ ዒሳ ጋር ሐዋርያቸው ነበር። ሐዋሪ ማለት ልዩ ወዳጅ፣ ደጋፊ፣ ተማሪ ማለት ነው። ፈመራ ሁለቱም አለፉ ዒሳና ሐዋርያቸው ቢቀልዐቲን በአንድ ምሽግ በኩል ፊሃ ሊሱን ያ ምሽግ ውስጥ ሌባ ነበር። መጥፎ ሰው እና ጥሩ ሰው ተገናኙ። ዒሳ በዘመኑ ምርጥ ሰው ናቸው። ምድር ላይ ያለው ምርጥ ሰው የአላህ ነብይ። ከዛ ቀጥሎ ደግሞ ምርጥ ሰው የነቢያት ተማሪዎች ተከታዮች ናቸው። الدنيا ملعونة وملعون من فيها إلا ذكر الله ومن والاه أو عالم ومتعلم ዱንያ የተረገመች ናት። እሷ ውስጥ ያለም የተረገመ ነው ወይም ለርግማን ለአላህ ቁጣም ይዳርግ ነው። አላህን ማስታወስ ሲቀር፣ ተማሪ ሲቀር፣ ዓለም ሲቀር፣ አስተማሪ ሲቀር ተብሏል። ታዲያ እዚህ ጋር ምርጦችና መጥፎች ተገናኙ። ሌባና የአላህ ወሊ የአላህ ነብይ። ፈለማ ረአሁማ ነገር ግን ይሄ ሰው ነቃ፣
ሰበብ ሆነው ሷሊሖችን ማየት ከጥሩ ሰው ጋር መዋል አንዳንዴ ጥሩ ያደርጋል፣ መጥፎነትን ይቀንሳል። ቃለ ሊነፍሲሂ ይህ ልሱ ሌባው ዒሳና ሐዋርዩን ሲያይ ለራሱ አለ ሃዛ ዒሳ ነቢዩላህ፣ ይሄ ዒሳ ነው የአላህ ነቢይ፣ ወሃዛ ሐዋርዩሁ፣ ይሄ ደግሞ የእሱ ወዳጅ የእሱ ደረሳ ነው፣ ከእሱ ማይለይ ሰው፣ ሕክማን ከእሱ ጥበብን እውቀትን የሚወስድ የሚቀዳ ሰው። ወመን አንተ ያ ሸቂዩ አለ፣ ራሱን አናገረ ደግሞ ዞር ብሎ አንተ ሸቂይ መናጢ አመፀኛ፣ አንተስ ደግሞ ማንህ? ለሁለቱም ማረጋቸውን ሰጠ፣ እሱን ዝቅ አደረገ። ይሄ ነቢዩላህ ዒሳ፣ ይሄ ሐዋሪ የዒሳ ተማሪ፣ እኔስ ደግሞ ማን ነኝ? አንተ ሸቂይ አለ። ራሱን ወቀሰ፣ ራሱን ዝቅ አደረገ፣ ወንጀሉን አወቀ። ብዙ ሰዎች ከእግር ጥፍር እስከ ራስ ፀጉር በወንጀል የተሞሉ ናቸው፣ ግን ራሳቸውን ሁሌ ንጹህ አድርገው ነው የሚያዩት። የራሳቸውን ወንጀል ይደብቃሉ፣ ይረሳሉ። የሌሎችን ወንጀል በአስር ጣታቸው ይጠቁማሉ፣ ለራሳቸው አንድ ጣትም አያስቀሩ። አንተ ሊሱን ተቅጠዑ ጠሪቃ፣ አንተ ሽፍታ ነህ፣ ወንበዴ፣ መንገደኛን የምታስቸግር። ልሱ ማለት ሌባ ማለት ነው። ተቅጠዑ ጠሪቅ መንገድ ላይ የወንብድና ስራ መሰራ፣ ሽፍታ፣ ሰውን ያገትክ የወሰድክ የዘረፍክ የምታስቸግር ሰው ነህ። ወቱኺፉ ሰቢላ መንገደኛን ታሸብራለህ። ወተቅቱሉ ነፍሳ ነፍስን ታጠፋለህ። አለቲ ሐረመ አላህ ያከበራትን ነፍስ ክብሯን ትነካለህ። ስለዚህ ምንኛ የተራራቃችሁ ሰዎች ናቸው። ሷሊሖችን ማየቱ ብቻ ጠቀመ። ወደዚህ አይነት የራስ ግምገማ ውስጥ አስገባው። ስለዚህ አንድ ሰው ምንም መጥፎ ቢሆን የሆነ ጊዜ ኸይር ይከጀልለታል ማለት ነው። የሆነ ጊዜ ላይ አንድ ሷሊሕ ሰው መንገድ የሄዱ የሆኑ ሽፍቶች ገጠሟቸው። ሽፍቶች በጋራ መንገደኞችን ዘርፈው ቁጭ ብለው እየበሉ አንዱ መሃል ላይ ተቀምጧል፣ አይበላም። ይሄን ያዩ አንድ ዓለም ገርሟቸው ጠየቁት፣ አንተ ስለምን አትበላም አሉት። ሽፍታ አይ እኔ ጾመኛ ነኝ አለች። ሊሱን ወሳኢማ አንተ ሽፍታ፣ ሌባ፣ ዘራፊ ትጾማለህ? አክል ነበረው ሰውየው። አዎ እኔ ጌታዬን ምንም ባስቆጣው እሱና በእኔ መሃል አንዲት ስስ ገመድ እንኳን እንድትኖር ፈልጋለሁ። ከጊዜ በኋላ እኚህ ሷሊሕ ሰው ከካዕባ ዙሪያ ጠዋፍ ያደረጋዩት ይሄ ሰው አስታወስከኝ አላቸው። አዎ እኔ ያኔ ሌባ ሆነ ትጾማለህ ያልከኝ ሰው ነኝ። ይኸው ዛሬ ከጌታዬ ጋር ሙሉ በሙሉ ግንኙነቴን አሳመርኩ። ያቺ ቀጭን ገመድ እየሰረኩት ጾማት የነበረችው ጾም ጠቀመችኝ። ሌላው ገመድ ሁሉ ተበጥሶ መጥፎ ገመድ ተበጥሶ እሷ ወደ ጥሩ ገመድ ስባኛለች። ዛሬ ለዑምራ መጥቻለሁ አላቸው ይባላል። ምንም መጥፎ ብትሆን የሆነ ነገር ይኖራል። ተስፋ አትቁረጥ። አንተም ሰዎችን ተስፋ አታስቆርጥ። አንተ አስበህ እዚህ ቀጥሎ እንደሚመጣው ሰውን ውሻ አድርገህ ዝሙት ሊሰራ ይችላል፣ ሊሰርቅ ይችላል፣ ብዙ ጉዳቶች ሊኖሩበት ይችላል። ሶላት ሲሰግድ ካየው ያችን ጥሩ ጎን አበረታታ። በዛች ጥሩ ጎን ምክንያት የሆነ ጊዜ ሙሉ ጥሩ ሰው ሊሆን ይችላል። አንተ ይሄን ያደረክ የሰረክ የዘረፍክ ዝሙት የሰራ ለምን ሰግዳለህ? ይቅርብህ፣ አትበላ። ሴቷም አለባበሷ ላይ ጉድለት ሊኖር ይችላል፣ ውስጧ ላይ ግን የዲን ፍቅር ሊኖር ይችላል። ጥሩ ነገር እንዲያድግ መጥፎ እንዲጠፋ አድርግ። ይሄን ያልታደሉ ብዙ ሰዎች አሉ፣ የሰው ሞራል የሚነኩ ከኸይር አጥር አውጥተው የሚያባሩ። አንተ ሙሉ ሰጋጅ፣ ይቅርብህ፣ ማታ የት ነበርክ ይሏል። የትም ይኖር ማታ ግን አላህ ፊት ይቆም። ያ ጥሩ ጎኑን አሳድግለት። ማታ የነበረበት መጥፎ ጎኑ ከጌታው ጋር ነው። አላህ ይተሳሰብ። ከዛሊክ ለራሳቸው ሁሌ ጥሩ የሚሰሩ አብዛኛውን ጊዜ ጥሩ የሚሰሩ አንዳንዴ መጥፎ አንዳንዴ ጥሩ የሚሰሩ ሰዎችን ሲያዩ የሚንቁ ራሳቸውን ከፍ የሚያደርጉ ሰዎች እኔ የማውቀው የራሴ ብዙ ወንጀል አለብኝ፣ የኔን ወንጀል ደብቀህልኝ ነው ጌታዬ ሆይ የእሱን ወንጀል አሳየህን እንጂ እሱ እኮ ምንም ወንጀል ቢሰራ ውስጡ ንጹህ ሊሆን ይችላል፣ ከኔ ሊሻለኝ ይችላል እንል ራስን ወደ መውቀስ እንመጣ ይገባናል እንጂ እኛ ጀነት የተመሰከረልን እነሱ በአንዳንድ ጥፋታቸው ጀሃነም የተፈረደባቸው አድርገን እንቆጥር ፈጽሞ አይገባም። ፈነዘለ ኢለይሂማ ዒሳና ሐዋርያቸው ወዳረፉበት ቦታ ከቀልዓው ከምሽጉ ወጥቶ ወደዛ ወረደ። ታኢበን ተወብቶ ናዲመን ተጸጽቶ ወደ ዒሳና ሐዋርዩ ሄደ። ሌብነቱን ትቶ ወስኖ ራሱን ወቅሶ ፈለማ አራዳ የምሺ መዐሁማ ከነሱ ጋር መሄድ ሲፈልግ አብሯቸው መጓዝ ሲፈልግ ቃለ ለነፍሲሂ ለነፍሱ አላት ማ አና እኔ አይደለሁም ቢአህሊን የሚገባኝ ሰው አይደለሁም አን አምሺየ መዐሁማ ከነዚህ ሰዎች ከዒሳና ከደረሳቸው ጋር ለመሄድ ብቁ አይደለሁም አለ።
ራሱን ዝቅ አደረገው ነው። ተመልከት፣ ተውበት አድርጓል፣ ሌብነትን ትቷል፣ ከሌብነት ምሽጉ ወጥቷል፣ ከዒሳና ከሐዋርዩ ጋር ለመሆን ወስኗል። አብሮ ለመሄድ አሰበና ጥሩ ነፍሱ አልፈቀደችለትም። እኔ ከነሱ ጋር መቀመጥ ብቃት የለኝም ማለት። እንደዚህ አይነት ላያቸው መጥፎ የሚመስል ውስጣቸው ጥሩ የሆኑ ሰዎች አሉ። ወንጀሉን ወደው ማይሰሩ፣ ከአላህ መሸሻቸው መራቃቸው ማይወዱ፣ አንድ ቀን እመለሳለሁ ይላሉ። ብዙዎች አይሳካላቸውም፣ ሞት ይቀርማቸዋል፣ ግን ይሳካላቸዋል። ግን ይሄ የውስጥ ጥሩነት የውስጥ መተናነስ አላህ ዘንድ ትልቅ ቦታ ይሰጣቸዋል። ላዩን ጥሩ ስራ እየሰሩ ውስጣቸው ከተበላሸ ሰዎች የበለጠ ትልቅ ሰው ከመሆናቸው ጋር ዝቅ የሚሉ ሰዎች አሉ። አንገታቸው የሚደፉ ሰዎች አሉ። ትንሽ ሰው ከመሆናቸው ጋር እዩኝ የሚሉ የሚነጥሩ ሰዎች አሉ። አንድ ጊዜ የሆነ ሰራተኛ ስራ ሊሰራልኝ ወሰድኩና ስራውን ሰርቶ ሲመለስ መኪና ላይ ከኋላ ገባ። ጋቢና የከፈትኩለት ጋቢና እኮ የከፈትኩልህ ነበር ለምን ኋላ ገባ አልኩት። እኔ ከእርሱ አጠገብ ልቀመጥ አለኝ። ኢንጂነር መሐንዲስ በመኪና ደረጃውን ጋቢና የተሰራው ማንኛውም ሰው ሊቀመጥበት ነው። ግን ጋቢና ያልገባው ወደ ኋላ የገባው በሱ አስተያየት እሱ ከኔ ጋር ለመቀመጥ ብቁ አይደለሁም ነው። እኔ ከእርሱ ጎን ልቀመጥ አይገባኝም። ሌላ የድሮ ወዳጅ ነበር፣ ከልጅነት ጀምረን አብረን የምንኖረው። ከአስራ ምናምን ዓመት በኋላ ተገናኘ። እናቴ ቤት ግቢ ላይ ቁጭ ባልኩበት መጣና ዝም ብሎ አለፈ። እሱ ነው አይደለም አልኩኝ። ዝም ብሎኝ ሲያልፍ የሆነ ስራ ሰርቶ ከወንድሜ ጋር ወጣ። ከወጣ በኋላ ይሄ ገሌ አይደል አልኩት። እሱ ነው አለ። ታዲያ ለምን ሰላም አላለኝም ስለው አይ ገላይን አልታጠብኩም ዛሬ እንዳልሸተው ብዬ ነው። ባለህበት ዘመን ባለህበት በዙሪያ ሰዎች አሉ። አንተ ስታያቸው ዝቅ አድርገህ የምትመለከታቸው፣ አሊያ ደግሞ ያልገባቸው ኋላ ቀሮች የምትላቸው። ጋቢና ትቶ ከኋላ የሚገባ ብዙ ጊዜ የማያውቅ ሰው፣ የክፍለ ሀገር ሰው፣ ያልነቃ ሰው ነው የሚመስልህ፣ ግን አይደለም። ውጫቸው ኩሰስ ባለ ሰዎች ውስጥ ንጹህ ነፍስ አለች። አንዳንዴ ውጫቸው በአማረ ሰዎች ውስጥ ደግሞ ቆሻሻ ነፍስ አለች፣ ኩራተኛ ጉረኛ ነፍስ አለች። ይህ ሰው ከዒሳና ከሐዋርዩ ጋር ለመሆን ወስኖ ተወብቶ አብሮ መሄዱ ጋር ሲደርስ ግን ምን አለ? እኔ ከነሱ ጋር ለመሄድ ብቁ አይደለሁም። ወላኪን አምሺ ኸልፈሁም አለ። እኔ ከኋላቸው ይላል፣ ከኋላ ሄዳለሁ። ከማ የምሺ ሙዝኒቡ ደሊል፣ ወንጀለኛ ወራዳ ሰው ከኋላ እንደሚሄደው እኔ ወንጀለኛ ነኝ፣ እኔ ወራዳ ነኝ። ከኋላ ነው የሚገባ እንጂ ከዒሳ እኩል ከሐዋርዩ እኩል አልሄድም። በዚህ አላህ ወደደው፣ አከበረው፣ ከፍ አደረገው። ግን ሌላ ሰው ተፈተነ በዚህ አጋጣሚ። ልብ በል ፈመሻ ኸልፈሁማ፣ በዚህ መሰረት ከኋላ መሄድ ጀመረ ተከትሎ። ፈልተፈተ አልሐዋርዩ፣ የዒሳ ደረሳ ዞር ብሎ አየ። ፈረአሁ የምሺ ኸልፈሁማ፣ ከኋላቸው ሲሄድ አየው ተከትሎ። ፈዐረፈሁ፣ አወቀው፣ ታዋቂ ሌባ ነው፣ ሽፍታ ነው። ፈቃለ ፊ ነፍሲሂ፣ እዚህ ጋር ነው ፈተናው ለሐዋርዩ። በውስጡ አለ፣ ባፉም እኮ አይደለም። የዒሳ ደረሳ በውስጡ አለ። ምን አለ? ምን ሀዘል ከልብ ሐታ የምሺየ ኸልፈና፣ በድሮ ማንነቱ አይቶት ውጩን አይቶት ይሄ ውሻ ማን ሆኖና ነው እሱ ከኛ ኋላ የሚሄደው? የነበረውን የድሮ ማንነቱን አስብ። አላህ ተቆጣ። ሰውን ውሻ ማለት ሰውን አህያ ማለት ከባድ ወንጀል ነው። በጅምሁር ዑለማ አስተያየት ተዕዚር አለበት። ሐንበሊዮች፣ ሻፊዒዮች፣ ማሊክዮች ዘንድ ሰውን በሐያዋን መወሰፍ ተዕዚር አለበት፣ ቅጣት አለበት። ሐነፊዮች ናቸው ይሄ በሊሳን በአፍ የተለመደ ነው ብለው ሐነፊዮች ችግር የለውም ይላሉ። ሰውን ውሻ ሒማር ነው። ሌላ በሻፊዒዮች መዝሀብ ይሄ ነውር ነው። ሰውን አላህ ከፍ አድርጎ ፈጥሮ ሳለ በሌላ እንስሳ መስሎ ያ ሐይዋን ያ ሒማር ያ ከልብ ብሎ መጥራት ወንጀል ነው። ወንጀል ብቻም አይደለም ተዕዚር አለበት። ቃዲ ጋር ይዘው ሄደ ይሄን ያለ ሰው ሊገረፍ፣ ሊታሰር፣ በገንዘብ ሊቀጣ ከመሆኑም ጋር ይሄ በየጊዜው እንሰማለን። አንተ ከብት አንተ አህያ እያሉ የሚሳደቡ ሰዎች አሉ። በተለይ እናቶች፣ አባቶች ልጃቸው፣ አሰሪዎች ሰራተኛቸው። በቀልድም ቢሆን አይቻልም። ቀልድ እስላማዊ መሆን መቻል አለበት። ሐነፊዮች በሌላ አንግል ነው የሚያዩት። እነሱ ብዙ ጊዜ ወደ ራእይ ያደላሉ። ወንጀሉ የሚመለከተው ችግሩ የሚመለከተው ባዩን ነው ያለውን አካል ነው። ውሻ ያልሆነ ሰው አንተ ውሻ ቢል፣ አህያ ያልሆነውን አካል አንተ አህያ ቢል እሱ አህያ አይደለም። ዋሸ እሱ የወንጀል የውሸት ወንጀል እሱ ላይ ይመለሳል እንጂ አህያ ያልሆነን ሰው አህያ ቢለው ምንም አይጎዳም፣ ተዕዚር የለውም። እሱ ግን አህያ ያልሆነን አህያ በማለቱ ውሸታም ይባላል፣ አላህ ዘንድ ወንጀለኛ ይሆናል። በላ ፈጠለዐ አላሁ ተዓላ ዐላ ማ ፊ አንፉሲሂማ ፈጠለዐ አላህ ተባረከ ወተዓላ አየ አወቀ ዐላ ማ ፊ አንፉሲሂማ ልባቸው ውስጥ ያለው የሁለቱም ልብ ውስጥ ያለው የሐዋርዩ
የሽፍታው فأوحى الله وحي تلالف إلى عيسى ودى عيسى عليه السلام أن قل للحواري لحواري بلو لدرسه بلو واللص لليباون بلو لهلتهم بلاجو يستأنفان العمل سران اند أدس اندي جمرو نقراجو استئناف مالت اند أدس كزيرو مجمرات يعلفو تبلاش لمن أما اللص ليباون ما فقد غفرت له بتوبته توبة بما درقو من روالو اند أدس ملكام سراي جمر وازدرائه على نفسه راسون بمناقو راسون زق بمادرك توبة هذا الرجل كتوبة مالهو كعيسانا كحواريو يمهيد بقعت يلኝ እንደ ወራዳ እንደ ወንጀለኛ ከኋላ ኋላ ነው መሄድ ያለብኝ ብሎ ዝቅ በማለቱ ምሬዋለሁ አለ አላህ ተባረከ ከዚህ ውስጥን ዝቅ ራስን ዝቅ ማድረግ መተናነስ አላህ ዘንድ ከፍ ያደርጋል واما الحواري يعيسى لرسا يعيسى ردت قال الحواريون نحن انصار الله ከኢሳ ያመኑ የአላህ ረዳት የሆኑ የዲኑ ረዳት የሆኑ ሰዎች ናቸው ግን ዘለ به قدم ተንሸራተተ መላሱ አዳለጠ አደጋ ላይ ጣለ فقد احببت عمله የሐዋርዩንም ስራ አበላሽቼበታለሁ እንዳዲስ ሲጀምር بازدرائه للصا ሌባውን በመናቁ በአንዳንድ ዘገባዎች በራሱ በመደነቁ ወኢጃቢሂ በራሱ በመደነቁ ሌባውን በመናቁ ከመተውበቱ ጋር አልሽ ሸታኢ ተውበት ያደረገውን ሌባ በመናቁ የሱን ስራ አበላሽቼበታለሁ ዜሮ አድርጌበታለሁ እንዳዲስ ሲጀምር እሱ ነው ሁለቱም ስራቸው ተሰረዘ የሌባው የሽፍታው የወንበዴው የገዳዩ ተውበት በማድረጉ ራሱን በመናቁ መጥፎ ስራ ሁሉ ተሰረዘለት የሐዋሪዩ የአንሳሩ የሙእምኑ ደግሞ በራሱ በመደነቁ አንድን የተወበተ ሰው በመናቁ ስራው ተበላሽ ስለዚህ በራስ መደነቅ ስራን ያበላሻል ማለት ነው ይሄ እስራኤሊ ነው አሁን ቅሳን ካለፉ ህዝቦች የተነገረ ግን ይሄን የሚያጠናክር ሌላ ሐዲስ አለ አንድ ወንጀለኛን ሰው በተደጋጋሚ የሚመክር ሰው ነበር ሁሌ ሲመክረው እዛው ወንጀል ላይ ሲያገኘው አንዴ በጣም ተናደደና ስንቴ ነው የሚመክር እንግዲያው ሳንተን አላህ መቼም አይምርህም አለ እንግዲያው ሳንተን አላህ መቼም አይምርህ አላህ ተባረከ ወተዓላ ተቆጣ ማን ነው ይሄ እኔ ላይ የሚሾ ማን ነው ይሄ በእኔ ስም የሚምል እንግዲያውስ እሱን ምሬው ጀነት አስገብቼዋለሁ ያንተን ስራ አበላሽቼ ጀሃነም አስገብቼሃለሁ አለ አላህ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ይሄ በሶሒህ ሐዲስ የተነገረ ስለዚህ ወንጀለኛን ስናይ ወደ ራሳችን እንመለስ ይገባናል አላህ የደበቀልኝ ብዙ ወንጀል አለ ጥሩ ጎኔን ያወጣው ለሱም አላህ ይችን ወንጀል ወጣበት እንጂ ብዙ ኸይር ስራ ሊኖረው ይችላል የነገርስ ማን ያውቃል እሱ ተቀልብሶ ጥሩ ሰው ሊሆን እኔ ተከርብቼ መጥፎ ሰው ሊሆን ይችላል አላህ ሆይ ለኔ ተናስጠኝ አቋሜ ላይ አጽነኝ እሱንም መልሰው ይቅር በላት ይባል እንጂ ወንጀለኛን ባዩ ቁጥር የጀሃነም ሰው ራስን ደግሞ የጀነት ሰው ማለት ተግባባለ وقال بعض انبياء بني اسرائيل ከበኒ እስራኤል ዝርያዎች ነቢያቶች መሃል አንዱ አለ ለቀውሚሂ ለህዝቦቹ አላቸው ከድሮ እነ ሙሳ ኢሳ ዘመን ከነበሩ ነቢያት መሃል አንዱ ለሰዎቹ አላቸው ኢቱኒ ቢኸይሪኩም ከናንተ ውስጥ በጣም ጥሩ የሚባለው ሰው አምጡልኝ አላቸው ከውስጣችሁ እዚህ ሀገር ላይ ካሉ ሰዎች ሁሉ በጣም ጥሩ ሰው የሚባለው ማን ነው እሱን አምጡልኝ አላቸው فأتوه برجل አንድ ሰው ይዘውለት መጡ ሰዎች ዘንድ የተመሰከረለት ጥሩ ሰው አላህ የሚፈራ አላህ የሚያከብ ሰው የሚያከብ ለሰው የሚያዝን ቅን ሰው ጥሩ ሰው መጡለት ቀጣይ ስራ ሊሰራ ነው ነብዩ فقال له النبي ይህ ነብይ መርጥ ተብሎ ለመጣው ሰው አለው ኢትኒ ቢሸርህ በዚህ ሀገር ካሉ ሰዎች ሁሉ መጥፎ ሰው ሸረኛ የሚባለውን ሰው እስቲ አንተ ደግሞ ሄደህ እሱን አምጣልኝ فرجع بنفسه ይህ ደግ ሰው ለነብዩ መጥፎ ሰው አምጣ ሲባል ራሱን አመጣለትና ይኸው መጥፎ ሰው ማለት እሱ ነው فقال ما وجدت فيهم በሀገሬ ሰዎች ውስጥ አላገኘሁም ሸረ ሚኒ ከኔ የባሰ መጥፎ ሰው አላገኘሁም እዚህ ሀገር መጥፎ ሰው ማለት እኔ ሆኜ ያገኘሁና ይኸው የሀገሩ መጥፎ ሰው እኔ ነኝ እንካህ فقال ነብዩም ማለት صدقوا የሀገር ሰዎች እውነታቸውን ነው አንተ ኸይሩሁም ምርጥ ሰው ማለት አንተ ነህ የሀገሩ ሰው ምርጥ ሰው ብሎ አምጥቶ አንድን ሰው ሰጠ ያ ሰው ራሱ ደግሞ እስኪ የሀገሩን መጥፎ ሰው አምጣ አንተ መቼም ጥሩ ሰው ነህ መጥፎ ሰዎችን ታውቃለህ መጥፎ የሚባለውን ሰው አምጣ ሲባል ራሱን ወስዶ ይኸው የሀገሩ መጥፎ ሰው እኔ ነኝ ነብዩ ሁክም ሰጥ ትክክል ናቸው የሀገሩን ምርጥ ሰው አምጡ ሲባል አንተን ያመጡ ሰዎች ትክክል ናቸው እውነትም የሀገሩ ምርጥ ሰው አንተ ነህ የሀገሩ ምርጥ ሰው ያስባለው በነብዩ ምስክርነት የሀገሩ ምርጥ ሰው ያስባለው ምን ነው ነዓም ራሱን መጥፎ ሰው አድርጎ ማየቱ
ዛሬኛ መጥፎ ሰው አምጣ ብንባል አእምሯችን ላይ ማን ነው ይመጣ? ያ አስቸጋሪው ጎረቤቴ፣ ያቺ ሰርቃ የሄደችው ሰራተኛዬ፣ ያ መንገድ ላይ ቅድሚያ አልሰጥ ያለኝ ተንኮለኛ ሾፌር፣ ያ ደሞዝ ሳይሰራ ስራ ሳይሰራ ደሞዝ ሰርቆ የሄደው አሉ ሺህ አይነት ሰው ነው ውስጣችን ላይ የሚመጣው። ለምንድን ነው ይሄ የሰዎች ምርጥ የሆነው? لأنه خالي من العجب ومتواضع ከዑጅብ ንጹህ ነው ውስጡ፣ በራስ መደነቅ ጉረኝነት የለበትም፣ ተናናሽ ነው፣ ራሱን ዝቅ የሚያደርግ። ሙኻለፈቱ ሱነት ሌላኛው ስራ የሚያበላሸው ሱናን መቃረን ነው። የነቢዩን አለይሂ ሰላቱ ሰላም ሱና ማለት የነቢዩ አለይሂ ሰላቱ ሰላም መንገድ ማለት ነው። ነቢዩ ያደርጉት የነበረ ስሩት ብሎ ያዘዙ ይጓዙበት የነበረ እምነትን፣ ተግባርን፣ ስነ ምግባርን፣ ዒባዳን የሚመለከት ነው። ወሚን ዛሊከ ሙኻለፈቱ ሱነቲ ሱናን መቃረን፣ የነቢዩን መንገድ ፈለጋቸውን መቃረን፣ ቀውለን ከቃልም አንፃር፣ አው ፊዕለን ከተግባርም አንፃር፣ አው ኢዕቲቃድን ከእምነትም አንፃር የነቢዩን ሱና መቃረን ስራን ያበላሻል። ነቢ ያልተናገሩትን አትናገር፣ ነቢ ያላሉትን አትበል፣ ነቢ ያልፈጠሩትን ዚክር አትፍጠር፣ ነቢ ያልሰገዱትን ሰላት አትስገድ፣ ነቢ ያልጾሙትን ጾም አትጹም። አው ኢዕቲቃድን ከእምነትም አንፃር ነቢ ያላመኑትን ያላስያዙንን ያላስተማሩንን እምነት አትያዝ። የተለያዩ ሰርጎ ገብ እምነቶች አሉ። ከዚህ ሁሉ ራቅ። ይሄን ካላደረግ ስራ መስራቱ ዋጋ ይበላሻል። መን አሚለ ዐመለን ለይሰ ዐለይሂ አምሩና ፈሁወ ረድ ተብሏል። እኛ ያላዘዝነውን ስሩት ያላልነውን ስራ የሰራ ሰው ስራው ይመለሳል ተብሏል። ፈኢነ ረሱለላሂ ሰለላሁ ዐለይሂ ወሰለም ማንኛውም ነቢ ያላሉትን አትበል፣ ያላደረጉትን አታድርግ፣ እሳቸው ያላመኑትን እምነት አትያዝ የተባለው ፈኢነ ረሱለላሂ ሁወ ደሊል፣ እሳቸው ናቸው ደሊል ማስረጃ እሳቸው ናቸው። አልሃዲ የሚመሩም እሳቸው ናቸው። ኢለ ሲራጢል ሙስተቂም ወደ ቀጥተኛው መንገድ። ቀጥተኛው መንገድ ወደ ጀነት ይወስዳል። ዱንያ ላይ ቀጥተኛው መንገድ መጨበጥ የፈለገ ሰው ንግግሩ፣ እምነቱ፣ ስራውም ከነቢ የተቀዳ ከእሳቸው የተወሰደ መሆን አለ እንጂ ከሀገሬ ሰው አገኘው ደስ አለኝ መባል የለበትም። ቃለ አላሁ ተዓላ ጌታ አላህ ብለዋል፣ ወኢነከ ለተህዲ አንተ በእርግጥ ትመራለህ፣ ኢላ ሲራጢን ሙስተቂም ወደ ቀጥተኛው መንገድ ትመራለህ ብሏቸዋል ነቢይ። ከዛ ውጪ ሌላ ሙስተቂም የሆነ መንገድ የለም ማለት ነው። ወደ ጀነት የሚወስዱ መንገዶች ሁሉ ዝግ ናቸው የነቢ መንገድ ሲቀር አለይሂ ሰላቱ ወሰላም። ሲራጠል ሙስተቂም የነቢ መንገድ በየሶላቱ ኢህዲነ ሲራጠል ሙስተቂም ምንለው የነቢ መንገድ ምራን እያለ የነቢ መንገድ በመራቱ በኮፍያ በጀለቢያ በጅልባብ በኒቃብ ብቻ አይደለም፣ በእምነት በስነ ምግባር በገንዘብ ጉዳይ ከቤተሰብ ጋር ባለን ግንኙነት በአኽላቅ በዙህድም በዒባዳም በሁሉ መሆን አለበት። ዛሬ አብዛኛው ወጣት ነቢን መከተልን እየገደበው ያለው በሱሪ በጀለቢያና በአቂዳ ጉዳይ ነው። አቂዳ ላይ የደም ስሩ እስኪወጠር ድረስ ይከራከራል። አህለ ሱና ነኝ ሰለፊ ነኝ ይላል። ዒባዳ ላይ አኽላቅ ላይ ግን የለም። አህለ ሱና ሰለፊይነት በስነ ምግባርም ጭምር በዒባዳም ጭምር። ሰለፊ የሆነ ሰው ሰደቃ ይሰጣል። ሰለፊ የሆነ ሰው የነቢን መንገድ ተከታይ የሆነ ሰው ዝምድና ይቀጥላል፣ ይተናነሳል፣ ዝቅ ይላል፣ ያዝናል። ዒባዳ ላይ የቻለውን ኸይር ይሰራል። ማህበራዊ ጉዳይ ላይ ከሰው ጋር ተግባብቶ ይኖራል። ታላቁን ያፈቅራል፣ ለታናሽ ያዝናል፣ አኽላቁን ያሳምራል፣ ምላሱን ይቆጣጠራል። አቂዳን ብቻ አስተካክል ሌላው የራሱ ጉዳይ የሚል አንድ ጥቅስ ማምጣታቸው። አቂዳ የሚባለው ሲጀምርም አኽላቁም ሙዓመላውም ግብይቱም ሁሉም ተደምሮ ነው። ኢብኑ ቁዳማ ረሒመሁላህ ተዓላ ሉምዐቱል ኢዕቲቃድ የተሰኘ ድንቅ ኪታብ አላቸው። ብዙ ደረሶች ያውቁታል። እኚሁ ሼኽ ነው የጻፉት። ሉምዐቱል ኢዕቲቃድ የተሰኘውን የአቂዳ ኪታብ እስመ ወሲፋት ሌሎችን የሚዳስስ ኢብኑ ዑተይሚን ሸርሕ ያደረጉት ያዘጋጁት እኚሁ ሼኽ ናቸው። በዚህ ርዕስ ዙሪያ እሱን ከኢብኑ ዑተይሚን ሸርሕ ጋር ማንበብ ይቻላል። ፈመን ኻለፈ ደሊለ ደሊልን የተቃረነ ሰው ማስረጃን የተወ ወአኸደ ገይረ ጠሪቂሂ የደሊሉን የመሪውን የነቢይን መንገድ ትቶ ሌላ መንገድ የተከተለ ሰው ضل ይጠማል። ስለዚህ ዒባዳ ማብዛቱ ሳይሆን ዋናው ዒባዳው ከነቢይ ተገኝቷል ወይ ማለት። ብዙ ሰዎችን ይሄን ተው ሲባሉ እኔ ድሮ ለምጄው ነው ጥሩ አይደል ምን ችግር አለው ይላል። በሊተቢዕ ሱነተ ይልቅ ሱናን ተከተል። ሲር ሂድ ሐይቱ ሳረት ሱና በሄደበት ሂድ። ወቂፍ ቁም ሐይቱ ወቀፈት ሱናው በቆመበት ቁም። ሱና በሌለበት አትሄድ፣ ሱና ባለበት ሂድ። ሱና ማለት የነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ፣ የነቢ ተግባር፣ የሰሐቦች የታቢዒዎች አቋም አካሄድ። ማንኛውም ነገር ሚሊዮኖች ቢያደርጉት ነቢ ሰሐቦች ካላደረጉት ተው። ማንኛውም ነገር ነቢ ሰሐቦች ካደረጉት ሚሊዮኖች ተስማምተው ቢተውት አድርገው። ኢልምን ተከተል፣ ደሊልን ተከተል። ወላ ተተጃወዝሃ ሱናን ደሊልን አትለፍ። ፈተግሉ ፊ ዲኒከ ዲንህ ላይ ወሰን ታልፋል። ዲንህ ላይ ወሰን ታልፋል። ማስረጃን ሲተው ነው ደሊልን መሪን ነቢይን ሲተው ነው ሰው ገደል የሚገባው። አንድ መንገድ ላይ አንድ ጎን ላይ የሚሆነው አጥባቂም አትሁን፣ አግራሪም አትሁን። ምን ሁን?
ሙተቢዕ ሊደሊል ሆን ማስረጃ ተከታይ ሆን። ምክንያቱም ሰዎች ወሰጥ እያሉ ሽርክ እየሰሩ ነው። ወሰጥ እያሉ ዘፈን እያደመጡ ነው። ወሰጥ እያሉ ሴት ተገላልጣ እየሄደች ነው። ወሰጥይነቱ በሰዎች እይታ ሆኗል። ስለዚህ ላ ተኩን ሙተሸዲደን ወላ ሙተሳሂለን በል ኩን ሙተቢዐን ሊደሊል። ደሊል ተከተል። ደሊሉ ካጠበቀ አጥብቅ፣ ደሊሉ ካላላ አላላ። ሸሪዓ የሚያግራራባቸው ነጥቦች አሉ። አግራራ ግብይት ነግዶ ማትረፍ ገር ነው። አግራራ እዛው ግብይት ጎረቤት ያለ ግን የጠበቀ ጉዳይ አለ። ማህዋ ሪባ ወለዳል። ወለድ ላይ አጥብቅ። ወለድን ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል። ወለድ የሚበላን ረግመዋል፣ የሚያበላን ረግመዋል፣ ምስክር ሆኖ የሚቀርብን ረግመዋል፣ ጸሐፊን ረግመዋል፣ ወለድ ላይ የሚያገዝን ሁሉ ረግመዋል። ስለዚህ ከወለድ ጋር ግንኙነት ያለው ነገር ላይ በሙሉ ጠበቅ አድርግ ሸሪዓ ስላጠበቀ። ዝሙት ላይ ጠበቅ አድርግ ሸሪዓ ስላጠበቀ። የሴት መገላለጥ ላይ ጠበቅ አድርግ ሸሪዓ ስላጠበቀ። ሌሎች ደግሞ ዲን ያግራራባቸው ነጥቦች አሉ። እነዚያ ላይ ያግራራ። ስለዚህ የምታጠብቀውም የምታግራራውም የአንተን ጭንቅላት ተከትለ ወይም አንድ የምታደንቀውን ሰው ተከትለ ሳይሆን ደሊሉን ተከትለ። ደሊል በሄደበት ሂድ እስካስኬደ ድረስ። ቁም ካለ ቁም። ደሊል መሪህ ነው፣ ማብራትህ ነው። ደሊል በሌለበት ጉዳይ ሰዎች አደረጉ ብለህ አታድርግ፣ ገደል ትገባለህ። ወላ ተተጃወዝሁማ ፈተግሉ ፊ ዲኒከ ሚስለ አልወስወሰቲ ፊ ጠሃራ። ለምሳሌ ጠሃራ ላይ ወስዋስ ያለባቸው ሰዎች አሉ። 1 ሊትር ውሃ የሚበቃ ከመሆኑ ጋር ለስንጃ 3 ሊትር እንጂ አይበቃኝም 5 ሊትር ጀሪካን ይዘው የሚገቡ 4 ይዘው የሚገቡ አሉ። እስቲንጃ ባደረጉ ቁጥር ገላቸውን ካልታጠቡ እስቲንጃ ያደረጉ ማይመስላቸዋል። 5 ሰዓት እስቲንጃ ቤት ገብተው 8 ሰዓት የሚወጡ ሰዎች ይወጣሉ፣ ተመልሰው ይገባሉ፣ ይወጣሉ፣ ተመልሰው ይገባሉ፣ ይወጣሉ፣ ተመልሰው ይገባሉ። ዙህር ሳይሰግዱ አስር ኢቃም የሚልባቸው ሰዎች አሉ። ወስዋስ አጥንቷቸው ተጠናውቷቸው ሚስቱን ሳይፈታ ፈትቻለሁ ይላል። ሁሌ በመልቤ ፈታታል ይለኛል ያሉ ሺህ ጊዜ የሚጠይቁ ሰዎች አሉ። ሽንት ቤት ጨርሰው ወጥተው እስቲንጃ አድርገው ጠባለ ይለኛል የሆነ ነገር የሚሉ ሰዎች አሉ። مثل الوسوسة في الطهارة طهارة ላይ ወስዋስ ውስጥ ትገባለህ የነቢይን ሱና ከተውክ። ወሶላቱም ላይ እንደዚሁ ሶሊ አላህ 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 ያሉ የሚሉ ሰዎች ተክቢረቱል ኢህራም ያልፋቸው ፋቲሃ ማያደርጉ ኢማም ሩኩዕ የሚወርድባቸው የሰገዱትን አልሰገድክም ይላቸው። ይሄ የሚመጣው መቼ ነው? ደሊሉን ስትተው ነው። በሸሪዓው መሰረት በደሊሉ መሰረት አንድ የሽንት ገሽና ሽንት ከቆመ እስቲንጃ አድርገህ ውጣ። እስቲንጃ አደረግክ አይደል? አድርጌያለሁ ሽንት ያልቋል በል ዝጋ በሩ። ውዱእ አድርግ። ውዱእ ከጨረስክ በኋላ ውዱእ መፍታትህን 100% እርግጠኛ እስካልሆንክ ድረስ ወይም ጋሊበን እርግጠኛ እስካልሆንክ ድረስ ውዱእ አለ ዝም ብለህ ስገድ። ወዚያደቲ ዐለ الغسلات المشروعة ከተፈቀደ ትጥበት በላይ መጨመርንም ተጠንቀቅ። ውዱእ ላይ 3 ትጥበት ነው የተፈቀደ፣ 4 አታድርግ፣ 5 አታድርግ። ወሰን ታልፋለህ፣ ወንጀለኛ ትሆናለህ። ወልኢስራፍ ፊል ማእ ውሃ ላይ ማባከንን ተጠንቀቅ። ውሃ ላይ ብቻ አይደለም፣ ምግብም ላይ፣ ስልክም ላይ፣ ጊዜም ላይ፣ መብራትም ላይ። ቤቱ ላይ 2 መብራት በርቶ በቂ ከመሆኑ ጋር 7 መብራት ካላበሩ ማይታያቸው ሰዎች አሉ። ኢስራፍ። ውሃ አንዴ ከፍተውት ገና ቁጭ ሲሉ አንዳንዴ ቆመው ይከፍቱታል። ቆመው ከፍተው ልብሳቸውን ወደ ላይ ሰብስበው እጃቸውን አጥፈው መቀመጫቸውን ጠርገው ያ ሁሉ እስኪሆን ድረስ 2 ሰው 3 ሰው ውዱእ የሚያደርግበት ውሃ ይፈሳል። ሻወር ቤት ገብተው ቧንቧውን ከፍተውት አንዴ ሳይዘጉ 40 50 60 100 ሊትር ይፈሳል። ጥርሳቸውን እየፋቁ ሰው ጥርስ የፋቀበት ሳይሆን 3-4 ህፃን የታጠበበት የሚያክል ውሃ አስሰው የሚወጡ ሰዎች አሉ። ይሄን ማወቅ ማረጋገጥ ከፈለክ ጥርስን ስትፍቅ በመዘፍዘፊያ ፋቅና ይኸው የምታፈሰው ነው። ባልዲ ላይ ማነው ቧንቧ ላይ ዘመናዊ ውሃ የሚያስኬዱ ነገሮች እዛው ዝም ብለው ያፈሰሱ ስለሚሄዱ ወንጀልህን ደብቀውልህ ነው። ባልዲ ላይ ታጥበህ መዘፍዘፊያ ላይ ውዱእ አድርገህ መዘፍዘፊያ መታጠቢያ ላይ ጥርስን ፍቀህ የምታፈሰው ነው ብዛት። ገላን ስትታጠብ መዘፍዘፊያ ላይ ታጥበህ ይኸው ከስር የሆነ ነገር እንዲኖር አድርግ። ወይም ደግሞ መዋኛ ገንዳ ካለ ዘግተህ ይኸው አንዴ የምትታጠብበት ውሃ ሰው ሳይሆን በአቧራ የዶከተ አህያ የታጠበበት ሁሉ ውሃ ያክላል ይመስላል። ሰው ነህ አንተ፣ አላህ አክብሮሃል። በሳምንት ጁማ ትታጠባለህ፣ በ3 ቀን ትታጠባለህ። ያን ሁሉ ሰዓት ውሃ እያፈሰሰው መዋል ኢስራፍ ነው፣ ሐራም ነው። ወላሁ ላ ዩሂቡል ሙስሪፊን፣ አባካኞችን አላህ ይወዳል። አንድ ቀን 10 ሊትር ውሃ 20 ሊትር ውሃ ለማግኘት የ5 ሰዓት ጉዞ የሚጓዙ ሰዎች አሉ፣ የውሃ እጥረት ያለባቸው። በዚህ መልኩ ተጉዘውም ጭቃ ብቻ ተሸክመው የሚመጡ ሰዎች አሉ። አንተ አይደለም ልትጠጣው ሰውነትን ልታስነካው ልታየው ሁሉ የሚደብርን ውሃ አምጥተው የሚጠጡ ሰዎች አሉ። አንተ ግን እዚህ አንዴ ለመታጠብ 100 ሊትር ውሃ ታፈሳል፣ 50 ሊትር ውሃ ታፈሻለሽ። ኢስራፍ ተጠናውተናል። ሐቂቃ በሁሉም ነገር ላይ ስልክም ላይ ይሄው ነው። በ1 ደቂቃ ተነግሮ የሚያልቅን ጉዳይ 11 ደቂቃ የሚያወሩ ሰዎች አሉ።
በዛ 11 ደቂቃ ውስጥ 11 ደቂቃ ይባክናል። በ11 ደቂቃ ውስጥ ግማሽ ጁዝ ልትቀራ ትችላለህ፣ አንድ ጁዝ ልትቀራ ትችላለህ። ጎስካም ሺህ ጊዜ ሱብሃንአላህ ሱብሃንአላህ ትል ትችላለህ። በዛ ውስጥ ሳንቲም ያልቃል፣ ይባክናል። ባሉ መጀራ ኢስራፍን ተጠንቀቅ። ስራን ያበላሻል ኢስራፍ። አላህ አይወድም፣ ይጠላሃል። በዚህ በኢስራፍ የገባበት ወንጀል መልካም ስራን ያበላሻል። ወተንጂስ ማ ካነ ነብዩ ሰለላሁ ዐለይሂ ወሰለም ይስተዕሚሉሁ ነብዩ ይጠቀሙት የነበረ ወይطهሩሁ طهارة ነው ይሉ የነበረን ነገር አንተ ነጃሳ ነው ብለህ ከማመን ተጠንቀቅ። ማጥበቅ ይሆናል። ከነብይ የበለጠ ለዲን ይጠነቀቃለሁ ማለት ይሆናል። ነብዩ طهارة ያሉትን طهارة ነው፣ ነጃሳ ነው ያሉትን ነጃሳ ነው። የትኛውም ቤት ሙስሊም ቤት ከገባ ዝም ብለህ ስገድ። ይሄ ነጃሳ ነው طهارة ነው። ስልክ ሁሉ ደውሎ ይጠይቃል ቤት ገብቶ እናንተ ቤት መጥቼ ነበር ላርፍ እና አብዱሃ መስገድ ፈለኩኝ እዛ ጋር የተነጠፈው ምንጣፍ طهارة ነው ነጃሳ ነው። ነጃሳ ካየህበት ነጃሳ ነው። ነጃሳ አላየህበትም ስገድበት። አልአስሉ ፊል አሽያኢ አልሂሉ ወጣሃራ وفي وقت نهيه والصلاه في وقت نهي ነብዩ ሶላት በከለከሉበት ጊዜ አትስገድ፣ ተከልከል። አጉል አጥባቂ ሆነ ያለ ሶላት አላሳልፍም ሰዓት ብለህ ከአስር በኋላ አትስገድ ምክንያት ከሌለው፣ ከፈጅር በኋላ አትስገድ ምክንያት ከሌለው፣ የተከለከለ ሁኔታ ላይ ሆነ አትስገድ። والصوم فيما نهي عنه ነብዩ በከለከሉት ወቅት አትጹም፣ የዒድ ቀን አትጹም፣ አያመ ተሽሪቅን አትጹም። قال ابو سليمان الداراني አሉ ረሂመሁላህ አላህ ይዘንላቸውና اذا اردت عملا አንድን ስራ ከፈለክ ተራ انه طاعه መልካም ስራ ነው ብለህ የምታስብን ስራ ልትሰራው ከፈለክ ፈንظር ቆም ብለህ አስብ። ቀድመህ ቆም ብለህ አስብ። የሆነ ስራ መስራት ፈለክ፣ ያ ስራ ጥሩ ስራ መሰለህ፣ ወደ አላህ ያቃርበኛል ጀነት ያስገባኛል ብለህ አሰብክ፣ ከመስራት በፊት ፈንظር ቆም ብለህ አስብ። فإن وردت فيه السنة በዛ ስራ የነብዩ ሱና ከተገኘ ይሰራል የሚል ማስረጃ ካለ ስራ የታወቀ ነው። እንደዚህ አይነት አነጋገር አለ። فإذا وردت فيه السنة فعمله ማለት ተትቶ ነው ጀዋብ ስራው የሚታወቀው ቀጥሎ ካለው አገባብ ቃል አገባብ ነው። ወኢላ ያ ስራ ላንተ ምንም ጥሩ ቢመስልህ ግን ነብዩ ሰርተውታል ስሩት ብለው አዘዋል የሚል ማስረጃ ከሌለህ ግን ፈደዐሁ ያን ስራ ተወው። ላንተ ጥሩ ስለመሰለ ብቻ አትሰራው። ሰው ሲሰራ ስላየህ ብቻ አትሰራው። ዑለሞች ከሰሩት እንጂ ዑለሞችን በጋራ ከሰሩት ሱናን በመከተል የሚታወቁ ዑለሞች ከሆኑ አንዳንዴ ሰው ዘንድ ዑለማ ይባላሉ፣ ነገር ግን በቢድዓ የተጠመቁ የታጨቁ ናቸው። ሰው ሲሰራ ያየውን ሁሉ አብረው ይሰራሉ። የሆነ ክታብ ላይ ያገኙትን ሁሉ መውዱዑንም ምንሆንም አብረው ይሰራሉ። ሱናን በመከተል የሚታወቁ ዑለሞች ከሰሩት ካጸደቁት ስራ መስራቱን ብቻ በቂ ነው። አንዳንዴ ዑለሞች ሲሰሩ ሊዘናጉ ይችላል፣ ሊረሱ ይችላል፣ በዑዝር ምክንያት ሊሰሩ ይችላል። ለምሳሌ አንድ ዓለም እጁን ለቆ ሲሰግድ ብታይ እጅ ለቆ መስገድ ሱና ነው አትበል። አሞት ነው ክንዱ ወልቆ ነው ኢማም ማሊክ ያደርጉ እንደነበር። ኢማም ማሊክ በጊዜያቸው ፈተና ደርሶባቸው ታስረው ተገርፈው እጃቸው ወልቆ ነበር። ከዚህ አይነሳላቸው ነበር ወደ ስለዚህ ወደ ታች አድርገው ነበር የሚሰግዱት። ይሄን ያላወቁ አንዳንዶች በኢማም ማሊክ መዝሀብ እጅ ወደ ታች ተለቆ ነው የሚሰገደው ይላል። ግን ሙወጣ ላይ ሌሎችም ክታቦቻቸው ላይ እጅ መያዝ እንዳለበት የሚያሳይ ማስረጃ። ስለዚህ ዓለም አንዳንዴ የሚሰራውን ሁሉን የሚያጠራጥር ነገር ካለ ሁሉን ከመቀበል ይልቅ እንደዚህ ነገር ሱና ነው ወይ ልትል ትችላለህ። ቃሉ ነው አቋሙ ነው ፈትዋው ነው የሚያዘው። አው ከማ ቃል ወይም እሱ እንዳለው አቡ ሱለይማን አዳራኒ እንዳሉታ ወኢዛ ዳዓትከ ነፍሱከ ኢላ ማዕሲየቲ ነፍስህ ወደ ወንጀል ከጠራች ለወንጀል ተቀሰቀሰችህ ፈዘኪርሃ ለነፍስህ አስታውሳት ሱአ ዓቂበቲሃ የወንጀሉን ፍጻሜውን አስታውሳት። ወንጀሉ በኋላ የሚያመጣውን መዘዝ አስታውሳት። ስራ መስራት ከፈለክ ሱና ነው አይደለም ብለህ ሱና ከሆነ ስራ ካልሆነ ታቀፍ። የሆነ ወንጀል መስራት ከፈለክ ደግሞ ለነፍስህ ይሄን ወንጀል ከሰራሁት በኋላ የሚመጣብኝን መዘዝ አስታውሺ በላት። እሳት ነው፣ የአላህ ቁጣ ነው፣ እርግማን ነው፣ መዋረድ ነው፣ ኻቲማ መበላሸት ነው በላት። ከዛ ወንጀል ትታቀባለች። ፈላ ተርከብ ሀዋካ ሙተዓሚያን ፈተስጠዲመ ቢናሪ ጀሃነም። ዝም ብለህ ስሜትን አድጋለህ። ማንኛውም ነገር ላይ መልካምም ስራ ይሁን ወንጀልም ላይ ዝም ብለህ አድጋለህ። መጨረሻ የዚህ ግልቢያ ፍጻሜው ከጀሃነም ጋር ሄዶ መላተም መጋጨት ሊሆን ይችላል። እዚሁ አቅልህ ያስቆምህ፣ እዚሁ ደሊል ያስቆምህ፣ ሱና ያስቆምህ። هذا الله تعالى أعلم. يجعلني الله وإياكم من الذين يخشون الله حق خشيته ويرجونه حق رجائه ويجعلنا ممن يخافه ويتقيه. والسلام عليكم ورحمة الله وبركاته.